ኦሪት ዘፍጥረት ምዕራፍ 41 ከሁለት ዓመት በኋላም ፈርዖን ሕልምን አየ። እነሆም በወንዙ ዳር ቆሞ ነበር። እነሆም መልካቸው ያማረ ሥጋቸውም የወፈረ 7 ላሞች ከወንዙ ወጡ፣ በውሃውም ዳር በመስኩ ይሰማሩ ነበር። ከእነርሱም በኋላ እነሆ መልካቸው የከፋ ሥጋቸውም የከሳ ሌሎች 7 ላሞች ከወንዙ ወጡ። በእነዚያም ላሞች አጠገብ በወንዙ ዳር ይቆሙ ነበር። መልካቸው የከፋ ሥጋቸውም የከሳ እነዚያ ላሞች መልካቸው ያማረውን ሥጋቸው የወፈረውን 7ቱን ላሞች ዋጧቸው። ፈርዖንም ነቃ፣ ደግሞም ተኛ፣ ሁለተኛም ሕልምን አየ። እነሆም በአንድ አገዳ ላይ የነበሩ ያማሩና መልካም የሆኑ 7 እሸቶች ወጡ። እነሆም ከእነርሱ በኋላ የሰለቱና በምሥራቅ ነፋስ የተመቱ 7 እሸቶች ወጡ። የሰለቱትም እሸቶች 7ቱን ያማሩና የዳበሩ እሸቶቹን ዋጧቸው። ፈርዖንም ነቃ፣ እነሆም ሕልም ነበር። በነጋም ጊዜ ነፍሱ ታወከችበት። ወደ ሕልም ተርጓሚዎች ሁሉ ወደ ግብፅ ጠቢባንም ሁሉ ልኮ ወደ እርሱ ጠራቸው። ፈርዖንም ሕልሙን ነገራቸው። ነገር ግን ከእነርሱ ለፈርዖን የሚተረጉም አልነበረም። የዚያን ጊዜ የጠጅ አሳላፊዎቹ አለቃ እንዲህ ብሎ ለፈርዖን ተናገረ። እኔ ኃጢአቴን ዛሬ አስባለሁ። ፈርዖን በባሪያዎቹ ላይ ተቆጣ። እኔንም የእንጀራ አበዛዎቹንም አለቃ በግዞት ስፍራ በዘበኞች አለቃ ቤት አኖረን። እኛም በአንዲት ሌሊት ሕልምን አለምን። እኔና እርሱ እያንዳንዳችን እንደ ሕልማችን ትርጓሜ አለምን። በዚያም የዘበኞቹ አለቃ ባሪያ የሆነ አንድ ዕብራዊ ጎልማሳ ከእኛ ጋር ነበር። ለእርሱም ነገር ነው፣ ሕልማችንንም ተረጎመልን። ለእያንዳንዱም እንደ ሕልሙ ተረጎመልን። እንዲህም ሆነ፣ እንደ ተረጎመልን እንደዚያው ሆነ። እኔ ወደ ሹመቴ ተመለስኩ፣ እርሱም ተሰቀለ። ፈርዖንም ልኮ ዮሴፍን አስጠራ፣ ከግዞትም ቤት አስቸኮሉት። እርሱም ተላጨ፣ ልብሱንም ለወጠ፣ ወደ ፈርዖንም ገባ። ፈርዖንም ዮሴፍን አለው፣ ሕልምን አየሁ፣ የሚተረጉመውም አልተገኘም። ሕልምን እንደሰማህ እንደተረጎምክም ስላንተ ሰማው። ዮሴፍም ለፈርዖን እንዲህ ብሎ መለሰ፣ ይህ በእኔ አይደለም፣ እግዚአብሔር ግን ለፈርዖን በደህንነት ይመልስለታል። ፈርዖንም ለዮሴፍ እንዲህ አለው፣ እነሆ በሕልሜ በወንዝ ዳር ቆሜ ነበር። እነሆም ሥጋቸው የወፈረ መልካቸውም ያማረ 7 ላሞች ወጡ፣ በመስኩም ይሰማሩ ነበር። ከእነርሱም በኋላ እነሆ የደከሙ መልካቸው እጅግ የከፋ ሥጋቸውም የከሳ ሌሎች 7 ላሞች ወጡ። በግብፅም ምድር ሁሉ እንደ እነርሱ መልከ ክፉ ከቶ አላየሁም። የከሱትና መልከ ክፉዎቹ ላሞች የመጀመሪያዎቹን ወፍራሞቹን 7 ላሞች ዋጧቸው፣ በሆዳቸውም ተዋጡ። በሆዳቸውም እንደተዋጡ አልታወቀም። መልካቸውም በመጀመሪያ እንደነበረው የከፋ ነበር። ነቃሁም፣ በሕልሜም እነሆ የዳበሩና መልካም የሆኑ 7 እሸቶች በአንድ አገዳ ሲወጡ አየሁ። ከእነርሱም በኋላ እነሆ የደረቁና የሰለቱ በምሥራቅ ነፋስ የተመቱ 7 እሸቶች ወጡ። የሰለቱት እሸቶች ያማሩትን 7ቱን እሸቶች ዋጧቸው። ለሕልም ተርጓሚዎችም ሕልሜን ነገርኩ፣ የሚተረጉምልኝም አጣሁ። ዮሴፍም ፈርዖንን አለው፣ የፈርዖን ሕልሙ አንድ ነው። እግዚአብሔር ሊያደርገው ያለውን ለፈርዖን ነግሮታል። 7ቱ መልካሞች ላሞች 7 ዓመታት ናቸው። 7ቱም መልካሞች እሸቶች 7 ዓመታት ናቸው። ሕልሙ አንድ ነው። ከእነርሱም በኋላ የወጡት የከሱትና መልከ ክፉዎቹ 7 ላሞች 7 ዓመታት ናቸው። የሰለቱትና የምሥራቅ ነፋስ የመታቸው 7ቱም እሸቶች እነርሱ ረሃብ የሚሆንባቸው 7 ዓመታት ናቸው። ለፈርዖን የነገርኩት ነገር ይህ ነው። እግዚአብሔር ሊያደርገው ያለውን ለፈርዖን አሳየው። እነሆ በግብፅ ምድር ሁሉ እጅግ ጥጋብ የሚሆንባቸው 7 ዓመታት ይመጣሉ። ደግሞ ከዚህ በኋላ የ7 ዓመት ራብ ይመጣል። በግብፅ አገር የነበረውም ጥጋብ ሁሉ ይረሳል። ራብም ምድርን በጣም ያጠፋል። በኋላ ከሚሆነው ከዚያ ራብ የተነሳም በምድር የሆነው ጥጋብ አይታወቅም፣ እጅግ ጽኑ ይሆናልና። ሕልሙም ለፈርዖን ደጋግሞ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። እግዚአብሔርም ፈጥኖ ያደርገዋል። አሁንም ፈርዖን ብልህና አዋቂ ሰውን ይፈልግ፣ በግብፅ ምድር ላይም ይሹመው።
ፈርዖን በምድር ላይ ሹማምንትን ይሹም፣ በሰባቱም የጥጋብ ዓመታት ከሚገኘው ፍሬ በግብፅ ምድር ሁሉ ከ5 እጅ አንደኛውን ይውሰድ። የሚመጡትን የመልካሞቹን ዓመታት እህላቸውን ያከማቹ፣ ስንዴውንም ከፈርዖን እጅ በታች ያኑሩ፣ እህሎችም በከተሞች ይጠበቁ። በግብፅ ምድር ስለሚሆነው ስለ 7ቱ ዓመታት ራብ እህሉ ተጠብቆ ይኑር፣ ምድሪቱም በራብ አትጠፋም። ነገሩም በፈርዖንና በሎሌዎቹ ፊት መልካም ሆነ። ፈርዖንም ሎሌዎቹን እንዲህ አላቸው፣ በውኑ የእግዚአብሔር መንፈስ ያለበትን እንደዚህ ያለ ሰው እናገኛለንን? ፈርዖንም ዮሴፍን አለው፣ እንዳንተ ያለ ብልህ አዋቂም ሰው የለም። እግዚአብሔር ይህን ሁሉ ገልጦልሃልና አንተ በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃልህ ይታዘዝ። እኔ በዙፋኔ ብቻ ካንተ በልጣለሁ። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾምኩ አለው። ፈርዖን ቀለበቱን ከእጁ አወለቀ፣ በዮሴፍ እጅም አደረገው። ነጭ የተልባ እግርም ልብስን አለበሰው፣ በአንገቱም የወርቅ ዝርግፍን አደረገለት። የእርሱም በምትሆን በሁለተኛይቱ ሰረገላ አስቀመጠው። አዋጅ ነጋሪም ስገዱ እያለ በፊት በፊቱ ይጮህ ነበር። እርሱም በግብፅ ምድር ሁሉ ላይ ተሾመ። ፈርዖንም ዮሴፍን አለው፣ እኔ ፈርዖን ነኝ። በግብፅ አገር ሁሉ ያለ አንተ ማንም እጁን እግሩንም አያንሳ። ፈርዖንም የዮሴፍን ስም ጻፍናት ጰዕናህ ብሎ ጠራው። የሄልዮቱ ከተማ ካህን የጶጥፋራ ልጅ የምትሆን አስናትን አጋባው። ዮሴፍም በግብፅ ምድር ሁሉ ወጣ። ዮሴፍም በግብፅ ንጉሥ በፈርዖን ፊት በቆመ ጊዜ ዕድሜው 30 ዓመት ነበር። ዮሴፍም ከፈርዖን ፊት ወጣ፣ የግብፅ ምድርንም ሁሉ ዞረ። በሰባቱም በጥጋብ ዓመታት የምድሪቱ ፍሬ ክምር ሆነ። በግብፅ ምድር ሁሉ ያለውን የ7ቱን ዓመት እህል ሁሉ ሰበሰበ። እህልንም በከተሞቹ አደለበ። በየከተማይቱ ዙሪያ ያለውን የእርሻውን እህል ሁሉ በዚያው ከተተ። ዮሴፍም እንደ ባህር አሸዋ እጅግ ብዙ የሆነ ስንዴን አከማቸ፣ መስፈርን እስኪተው ድረስ ሊሰፍር አልተቻለምና። ለዮሴፍም የሄልዮቱ ከተማ ካህን የጶጢፋራን ልጅ አስናት የወለደችለት 2 ልጆች የራብ ዘመን ገና ሳይመጣ ተወለዱለት። ዮሴፍም የበኩር ልጁን ስም ምናሴ ብሎ ጠራው፣ እንዲህ ሲል፣ እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። የሁለተኛውንም ስም ኤፍሬም ብሎ ጠራው፣ እንዲህ ሲል፣ እግዚአብሔር በመከራዬ አገር አፈራኝ። በግብፅ ምድር የነበረውም የ7ቱ ዓመት ጥጋብ አለፈ። ዮሴፍም እንደተናገረ የ7ቱ ዓመት ረሃብ ጀመረ። በየሀገሩም ሁሉ ረሃብ ሆነ። በግብፅ ምድር ሁሉ ግን እህል ነበር። የግብፅ ምድርም ሁሉ ተራበ። ሕዝቡም ስለ እህል ወደ ፈርዖን ጮኸ። ፈርዖንም የግብፅ ሰዎችን ሁሉ ወደ ዮሴፍ ሂዱ፣ እርሱ ያላችሁንም ሁሉ አድርጉ አላቸው። በምድሩም ሁሉ ላይ ራብ ሆነ። ዮሴፍም እህል ያለበትን ጎተራ ሁሉ ከፍቶ ለግብፅ ሰዎች ሁሉ ይሸጥ ነበር። ራብም በግብፅ ምድር ጸንቶ ነበር። አገሮችም ሁሉ እህል ይገዙ ዘንድ ወደ ግብፅ ወደ ዮሴፍ መጡ፣ በምድር ሁሉ ራብ እጅግ ጸንቶ ነበርና።